الحمد لله ما كنا نهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا ونبينا وشفيعنا محمد صلى الله عليه وسلم عبده ورسوله اللهم صل وسلم عليه وعلى آله ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته በባለፉት ሳምንታት ያው ባለፉት ሳምንት ከአረፋ ከዚህ ከሐጅ ከዙልሂጃ ጾም ጋር በተያያዘ አቋርጠን ነበር አንድ ሳምንት የዚህ የኹለፋው ራሺዲ ኹለፋው ረሱል ሰለላሁ ዐለይሂ ወሰለም የነሱን ተተኪዎች የሳቸውን ተተኪዎች ታሪክ እያየን የሰይድና ዑስማንን ታሪክ እያየን ነበረ ዑስማን ረዲየላሁ ዐንሁ ምን አይነት ሰው እንደነበሩ በተለይ ወደ መጨረሻ ካየናቸው ነገሮች ምን ያህል ቸር እንደነበሩ ገንዘብ ሲያወጡ ምንም አይነት እንደው ሰቀቀና እንዳልሆኑ ብቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛውም ከበድ ያለ ችግር ሲደርስባቸውና የገንዘብ እርዳታ ሲፈልጉ ምልክት ብቻ ነው የሚያስተላልፉት ለሰይድና ዑስማን ሳይታዘዙም እሳቸው ምን ያህል ለኢስላም እንትኑ ነው እንደቆሙ አይተን ነበርና በጣም ቸርነታቸውን አይተናል ዛሬ ከዛ በተያያዘ እሳቸው ደግሞ ምን ያህል አዛኝ እንደነበሩ ከእንደገና ወደ አላህ ረብል ዒዘቲ ወልጀላል ምን አይነት አዋብ ተመላሽ አላህን ሁሌ የሚያስታውሱ አይነት ሰው እንዴት እንደሆነ አላህን የሚገዙባቸው መንገዶችን እናያለን ያኒ በጣም ጥሩ ባህሪ ነበራቸው نبي محمد صلوات الله وسلامه عليه زوجه الرسول صلى الله عليه وسلم ابنته رقية مجمرة رقية يا نبي صلى الله عليه وسلم لج الساجون دارواجو كذا ولما توفاها الله إليه الساجو ألفوا سيموتوا زوج ابنته أم كلثوم كذا نبي محمد صلى الله عليه وسلم ليلان يون لجاجون أم كلثوم لعثمان دارواجو يا بزيم يتنستانو ذو النورين የሁለት ኑሮች ባለቤት የሚባሉት እና እሳቸውም ሁለተኛው የነቢ ሰለላሁ ዐለይሂ ወሰለም ልጅ ኡሙ ኩልቱም ወደ አኺራ ወደ الرفيق عندما انتقلت الى الرفيق الاعلى ከዑስማን እንግዲህ ሞት ሲነጠቁ ነቢ መሐመድ ሰለላሁ ዐለይሂ ወሰለም عصف الرسول صلى الله عليه وسلم إذ لم يكن له كريمة أخرى يزوجها صهرة الحبيب رقية علفوا كذا نبي محمد صلى الله عليه وسلم أم كلثوم لجاتشو نبرج الصانم لعثمان دارواچو አሁን ኡሙ ኩልሱም ሲሞቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ልጅ የላቸው እና በጣም አዘኑ አሁን ከዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዑስማን ኢብኑ አፋን ምን ይሆነ ነገር ቢወዱላቸው ነው ይሄንን ነገር እንደዚህ አድርገው እንደው መያዝ የፈለጉትና ሌላ ልጅ ስለሌላቸው ለዑስማን ሊድሯቸው የሚችሉ ሌላ ልጅ ስለሌላቸው አዘኑ ነብዩ እና وقال قولته المأثورة لو أن لنا ثالثة لزوجناك إياها يا عثمان ሶስተኛ ልጅ ቢኖረን እሷን እንደረህ ነበር አሉት ሶስተኛ ልጅ ቢኖረን እሷን እንደረህ ነበር ምን አይነት ምርጥ ባል ቢሆን ነው መቼም ልጅህን እኮ አንድ ልጅ ሴት ልጅ ኖሮ ድራው እሷ ስትሞትበት ማንንም አያደርግም ሁለተኛ ሴት ልጁን ና አንተ ጥሩ ነህ ብሎ መስጠት በተለይ ባውን ዘመን እንኳን አላህ ገላገላት ነው የሚለው አንዳንድ لكن والنبي صلى الله عليه وسلم በጣም አዘነ እንደው ሶስተኛ ልጅ ስለሌላቸው بل إن الحديث لا يربى بصيغة أخرى تقول لو أن ل40 بنتا لزوجتهن عثمان واحدة بعد واحدة عندما قالت نار ያው ስሜቱን ስታየው 40 ልጆች እንኳን ሴት ልጆች በነበሩኝና እንደው እየሞቱ መተካካት ቢችሉ ለዑስማን እስከመጨረሻው ድረስ ልጆችን እድራቸው ነበር ማለታቸው ነው መሐመድ ሰለላሁ ዐለይሂ ወሰለም ለምን ይሄን አደረጉ ነብዩ ዋናው ነጥብ ነብዩ ሰለላሁ ዐለይሂ ወሰለም የሆነ መዛያ ሸማኢል ከዑስማን ያዩት ለየት ያለ በመለያ ባህሪ የሆነ ጥሩ የወደዱላቸው ስነ ምግባር አለ ማለት ነው ያ ባይሆን ይሄን አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
አላህ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ለባሮች ለዚህ ለህዝቡ ረሕመት አድርጎ ሲልካቸው ቁርአኑ ላይ እንደነገረን ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፍ ረሒም ነው ያላቸው። እና ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣችሁ መልእክተኛ እኮ እንደናንተው ሰው የሆነ እናንተ የሚቸግራችሁ ችግር በጣም የሚያስጨንቀው የሚከብደው ጥሩ ነገር መልካም ነገር እንዲያገኛችሁ ደግሞ የሚጓጓ ነብይ ነው አለና ቢልሙእሚኒነ ረኡፍ ረሒም ነው። እነዚህ ስሞች የአላህ ስሞች ናቸው። ሩህሩህ አዛኝ የሚለው በሙእሚኖች ሙሐመድ እንደዚህ ነው አላቸው። ኢዘን ይሄ ሩህሩህነት አዛኝነት አላህ የሚወደው ባህሪ ነው። ነቢንም ሰለዋቱላሂ ወሰላሙሁ ዐለይሂ አንድ የገለጸበት ባህሪ ነው ማለት ነው። ኢዘን ዑስማን እንዲህ አይነት ባህሪ ሊኖራቸው ስለሚችል ነው የነቢም ፍቅር ዝንባሌ ወደዛ ያዘነበለው የበለጠ። ዑስማንም እንዲህ አይነት ባህሪ እንዲህ አይነት ሰው ነበሩ እና ነቢ እዝነት የሚባለው ነገር እንደሚማረካቸው በጣም ለአላህ ባሮች አዛኝ ሩህሩህ መሆንን በጣም የሚማረካቸው እንደዛ የሚማረካቸው ነገር የለም። ዑስማን ደግሞ እንዲህ አይነት ባህሪ ነበራቸው እና ሌላው ባህሪያቸው ዑስማን ሰዋም ናቸው። በጣም ይጾማሉ። ሰዋም النهار ቀዋም الليل ሌሊቱን በዒባዳ የሚያሳልፉ ቀኑን ደግሞ በጾም የሚያሳልፉ ሰው ነበሩ። የተፈጀሩ ቀልቡ ረሕመተን ወሐና በጣም ቀልባቸው ሁሌም በእዝነትና በርህራሄ የተሞላ ሰው ነበሩ። ለዚህም ይሆን እንዲህ አለ أو من أجل هذا قال الرسول صلى الله عليه وسلم يوما لكل نبي في الجنة رفيق ورفيقي في الجنة عثمان قالوا لذي هون وينهم نبي محمد صلى الله عليه وسلم عندك زي من قالوا እያንዳንዱ ነብይ ጀነት ውስጥ ረፊቅ አለው አሉ። የቀርቡ የራሱ የሆነ ጓደኛ የኔ ረፊቅ የጀነት ውስጥ ዑስማን ነው አሉ። حتى እንግዲህ አስበው ከዱንያም አልፈው ልጃቸውን ድረውለት ልጆቻቸው ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ እንደው የዘመኑ ሰው ቢሆን እኮ ልጁ ሲሞትበት እንደው ገደቢስ ነው ሊል ይላል እኮ። አራ እሱስና ልጅን ገሎ ሌላ ልድረው አራ ይሄ ገደቢስ ነው ተፋ ሁለተኛውን ቢገልማ አሳደት ገለዋል። ገዳዩ አላህ ነው። ምንም ቢሆን ይሄ ገደቢስ ነው የምትለው። የነብይ ግን እንደዛ አይደለም። የአላህ ውሳኔ እንደሆነ ያውቃሉ ግን ለዑስማን ያላቸው ፍቅር ከዚህም አልፎ ጀነት ውስጥ በቃ ጀነት ውስጥም የሳቸው ረፊቅ እንደሆነ መግለጽ ደረጃ ማለት ነው። ምን ያህል ውድ የሆኑ ሰው ነበሩ ማለት ነው ዑስማን። እና በዒባዳ لقد كان في العبادة واحدا من أفضلها المعدودين وسن በጣም በቁጥር ከሚጠሩ ሰዎች ውስጥ ለየት ያለ ዒባዳ በማድረግ ከዛ ውስጥ የሚጠሩ በጣም ጀግና ናቸው። በቃ ለየት ያለው ዒባዳ እና በሳቸው ዘመን ያሉ ሰዎች እሳቸው ለዒባዳ ያላቸውን ፍቅር ሲገልጹ ምን አሏቸው? كان عثمان يصوم الدهر ويقوم الليل إلا هجعة من أوله ዑስማን እድሜ ዘመኑን የሚጾም ነው አሏቸው። በቃ ጾም በጣም ይወዱ ነበር። ሌሊት የሚቆሙ ናቸው። እንደው የመጀመሪያዋን ሌሊቷን ስትገባ ትንሽ ሰዓት ቢሆን እንጂ አሉ። ከኢሻ በኋላ ያለችዋን የመጀመሪያዋን ሰዓታት ትንሽ ይተኙና ከዛ ግን ይነሳሉ። ይሄ ሁሌም ባህሪያቸው ነው። በጣም ትንሽ ሰዓት አሁን ይሄ በአረበኛው ሀጃ የሚለው የመጀመሪያዋን ሰዓት من اوله ኢሻ እንደተሰገደ ያለችዋን ፈጠን ብሎ የመጀመሪያዋን ሰዓት ትንሽ ሰዓት ይተኙና ለዛውም ብዙ አለም ቀሊል እኮ ናት ትንሽ። ከዛ ግን ለዒባዳ ይቆማሉ። ይሄ ሁሌም ተሐጁድ ረመዳን እንደምንም ብለን አሸራው አኺር ስንሰግድ ዒዱ ይናፍቀናል እኮ። እንደው አልሰገድክም እንዳይባል ነፍስያም ስለምታስገድድ መስገድ ትፈልጋለህ። ደግሞ አላልቅ ያለ ይመስላል አስሩ ቀንና ሸፍ የዑስማን ባህሪያቸው ግን እንደዛውም እኮ ብዙ ሰዓቱን ማለት እኮ ነው። እና ይሄ ሲሆን አሁን እኛ ማወቅ ያለብን ነገር ዑስማን ሀብታም ናቸው በጃሂልያም ቅድመ ኢስላምም በእስልምና ውስጥም። እና
በጣም ብዙ ሀብት ብዙ ምቾት ከፍተኛ ገንዘብ ያላቸው ናቸውና እንደ ልብ ጥሩ ጥሩ ነገሮችን መብላት ይችላሉ ጣፋጭ የሆኑ ነገሮችን ሁሉ እየገዙ ዘና ብለው አላህ አልከለከለም መብላት ይችላሉ ግን ያንን በጾም ይፈጅታል አቅም ከመኖሩ ጋር ምቾት ከመኖሩ ጋር ማለት ነው ሌሊቱን ደግሞ ደስ የሚል አልጋ ላይ ደስ የሚል በጥሩ ሁኔታ ጥሩ ፍራሽ ላይ አስተኝቶ ሊያሳድር የሚችል ሀብት አላቸው እሱንም ትተውታል አየ ዝህድና እያለህ ነው እገሌ ዛሂድ ነው ይላል አንዳንዱ ስራ ፈት ነው ምንም የለውም አቅምም የለውም ሰነፍ ነው አይሰራም ቀዝም ብሎ መስጊድ ብቻ ዛሂድ ነው ይላል እንደዛ አይደለም ዝህድና ኑሮ ያ ያለህን ሀብትህን ንብረትህን ትተኸው ረስተኸው አኺራህን ስትይዝና በዛ በገንዘብ አኺራህን ስትገዛ ነው በዛ ባለ ሀብትና ንብረት ራስህን ቆልለ ከሌሎች ተለይተ ሳትታይ ማለት ነው ከሌለህ እንዴት ዛሂር ትሆናለህ ምንህ ታይቶ አየዝህድና እንደ ዑስማን ነው አለ ሀብት ያንን ሀብት ይሽፍ ሁሌ መዝናናት እየቻሉ በጾም ያሳልፉታል ሌሊቱን ደግሞ በጥሩ አልጋ ላይ በጥሩ ፍራሽ ላይ መተኛት እየቻሉ ይቆማሉ ይዘን ዝህድና ይሄ ነው በቃ ዱንያን መፍታት ማለት ነው ዱንያን ምን ማለት ከሷ አለመፈለግ እጅ ላይ ከመጣች እሷን አኺራን መግዣ ማድረግ ማለት ነው ነገሩ ይርቃል እኮ ከኛ ባህሪ ጋር በተቻለ መጠን እንዲህ አይነት ነገሮችን ስንሰማ ቢያንስ ስግብግብነታችንን እንዲቀንስልን ነው እኔ ምመኘው ግልጽ ነው እንጂ እንደነዚህ እንደ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁም አጅማዒን እንደነሱ መቼም እንደዚህ አይነት ዱንያን የፈቱ ሰዎች እንሆናለን ብዬ አይደለም ግን በጣም መረን የለቀቀ ስግብግብነት አለ አይደል ቢያንስ እሱን ለቀቅ አድርጎ እንደው መስመር ላይ እንኳን ቢያስገባ ይሄን ማየቱ ጥሩ ነው እኛ እነሱ አርአያዎቻችን ስለሆኑ ማለት ነው طيب ቁርአን በጣም ይወዳሉ ቁርአንን መቅራት ብቻ ሳይሆን ቁርአንን በቃ ውስጣቸው በደንብ ገብቷል እያንዳንዷን ነገርም ከመተግበር ጋር ማለት ነው እና ዑስማን እንደዚህ በዒባዳ ጠንካራ ሲሆኑ በወጣትነት እድሜያቸው ገና እንደገቡ አይደለም 80 እኮ ወደ 80ዎቹ ገብተው እኮ ነው ዑስማን ዱንያን ሲሰናበቱ በዛ እድሜ ላይም ጭምር ነው እንዲህ አይነቱ ጥንካሬ የነበራቸው የመጾሙ ቂያም ለይሉም ማለት ነው እና ይሄን ስታይ በጣም ለየት ያሉ ሰው እንደሆነ ከሌላ ዓለም ላይ የተገኙ አይነት ሰው ናቸው ይሏቸዋል لقد كان في عبادته وفي طهر موصول القلب بالله بعباداتهم هي ንጽህናቸውም ከሁሉም አላስፈላጊ ከሆኑ ነገሮች መራቃቸው ቀልባቸው ከአላህ ጋር የተገናኘ እንዲሆን አድርጓቸዋል ቀልባቸው ከአላህ ጋር የተገናኘ ነው እና በጣም ቃላቸውን የሚጠብቁ ትልቅ ሰው ናቸው ይሄ ደግሞ ጥሩነታቸው ይሄ ውስጣዊ ንጽህና ጨዋነቱ እስላም ከመሆናቸውም በፊት حتى قبل الاسلام የነበረ ባህሪ ነበራቸው وكان دائما اتحدث بنعمه الله عليه هذه عليه الله እንደው ከእስላም በፊትም የዋለላቸውን ጸጋ ኒዕማ ያስታወሱ ያመሰግኑ ነበር ምን ይሉ ነበር ብዙ ጊዜ ይናገሩ ነበር ما زنيت لا سرقت في جاهليه ولا في الاسلام ይላል እንደው ሙስሊም ከመሆኔ በፊትም በጃሂልያው ዘመን በዛ በጨለማው ዘመን የእስልምናንም ኑር አግኝቼ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ከተከተልኩም በኋላ አንድም ቀን ዚና ሰርቻላ ከማል እخوة الإيمان በዛን ዘመን በጃሂልያ ተራ ነገር ነው ዚና ማድረግ እንደፈለጉ ነው ሴትን የሚጋደቡ ከሚስቶቻቸው ውጭ በየመጠጥ ቤቱ በየመናምኑ ኖርማል ተራ ነገር ነው ዚና መጠጣት መዘሞት ምናምን የሚካበድ አይነት ነገር አይደለም ስለዚህ ባይሆን ሴቶቻቸው ጨዋ ሲሆኑ ጠንካራ ናቸውና ዑስማን በጃሂልያውም ጊዜ እንዲህ አይነቱ ባህሪ አልነበራቸውም አንድም ቀን በጃሂልያ ዝሙትም አልሰራውም አልሰረኩም ማለት ስርቆትም ይሄ መጥፎ ይሄ ዚና የሚባለው ነገር አግኝቶኛ ያቀም
እና በዚሁ መሰረት ነው ወደ ኢስላም የገባው ቁርአን وإذا كان القرآن كلمة الله التي رسل بها لعباده كيف يحيون كيف قرآن طبعا يا الله قال ነው ባሮች በምን አይነት ሁኔታ ህይወታቸውን እንደሚመሩ በምን አይነት መልኩ አላህን እንደሚገዙ ያስተምራል ነገር ግን የዑስማን ከቁርአን ጋር ያላቸው ተዓልቅ ከዚህ ያለፈ ነው እና አንዳንድ ጊዜ ሌሊቱን ሲሰግዱ በሁለት ረካ ሊያነጉ ይችላሉ በቃ ሊያነጉ ነው ተብሎ እስኪጠበቅ ሁለት ረካ ሌሊቱን ሙሉ ሊቆሙበት ይችላሉ عند حديث الله نبي محمد صلوات الله وسلامه عليه በአንድ ረካ ሱረቱል በቀራ ወአል ኢምራን ሱረት ኒሳ ሶስቱን ሱራዎች ቀሩ በአንድ ረካ ላይ እና ከኋላ ተከተሏቸው አብዱላህ ኢብኑ አባስ ደውኔ መጥፎ ነገር አሰብኩኝ አሉ ምንድነው ሲያቸው ላቋርጥ ነበር አሉ አልቻልኩም ማለት 5 ጁዝ ከምናምን ማለት ነው 5 ጁዝ 100 ገጽ ነው 105 ገጽ አካባቢ ማለት ነው በስንት ረካ በአንድ ረካ ሩኩዕ ደግሞ ልክ ቂያሙን ሊደርስ ትንሽ ነው የቀረው አሉ ሩኩዕ ደግሞ መቆሙ እንኳን ሻ ጎንበስ ብላ አስበው ያለው ሰዓት ከእንደገና ቂያሙም እንደዛ ሱጁዱም አቅረብ ወለ ሩኩዕ ቀርብ በጣም ረጅም ማለት እኮ አየህ አላህ ጋር በጣም እየተቃረብክ ስትመጣ ማቋረጡ ነው የሚያስጠላ يعني አላህን ፊት ለፊት እንደምታየው ነው እነሱ አላህን ፊት ለፊታቸው አግኝተውት ነው የሚገዙት ስለዚህ ዘም ብሎ ቁርአኑን ልብልብ አድርጎ እንዲያኸተም ቀራው ለማለት አይደለም ልክ እኮ አላህን እንደሚያወሩት ያምናሉ ስለዚህ ለነሱ የተላከ መልእክት ነው እያንዳንዱን ቃል እያስተነተኑት በዛ መሰረት ነው የሚሄዱትና እንደዚህ ያደርጉ ነበር ዑስማን ኢብኑ አፋን يظل يقرأ فيهما من القرآن حتى እንደ በቃ ይሄ አላህን ይናፍቅ ለቀልባቸው ቀልባቸው እስክትረካ ድረስ ቀጥ ብለው ይቀራሉ ቁርአናቸው حتى يشك ان يبلغ اخره ልክ በቃ ማختም ሙሉን 30 ጁዝ መቅራት እስኪ እንደው እስኪ ቀርቡ ድረስ ማለት ነው በአንድ ላይ ልንመላቸው እንዲህ አይነት ነበረው ለቁርአን ያላቸው ፍቅር ያው የመጨረሻ ወደፊት ስናየው አኺር እድሜያቸው መጨረሻ ላይ ሸሂዱ ነው ሲገደሉ እንኳን ዑስማን ቁርአንን ይዘው ነው ቁርአን እየቀሩ ቁጭ ባሉበት ነው ገዳዮቻቸው ለቢታቸው ሊያጠቋቸው እንደሆነ እየታወቀ ቁጭ ብለው ቁርአናቸውን እየቀሩ እና ላኪን ለቁርአን ያላቸው ፍቅር በመቅራት ብቻ የተገደበ አይደለም ምላሳቸውን በማርጠብ ብቻ ሳይሆን ይሄ بل كان التعبد به والتعبد له جوهرا በቃ አላህን የሚገዙበትና በሱ ቁርአንን በቁርአኑ እሱም በሚገዙበትና እሳቸውም ለቁርአኑ ያላቸው አመለካከትና ፍቅር ዋናው ትልቁ ሚስጥራዊ ጉዳያቸው ነበር ዑስማን በጣም ነው እንትን የሚሉትና እንዳልኳቸው ፊትናው በተነሳ ጊዜ እሳቸው ጋር አመጹ ሲነሳ ቁርአናቸውን ይዘው ነበር አንድ ጊዜ እየቀሩ ስለነበረ የሆኑ ሰዎች ከሰሃቦቹ ተነሱና እስቲ ዑስማን ማን መስላቸው ቤታቸው ቁጭ ብሏል እስቲ እናማክራቸው ብለው ገቡ ለአሚር አልሙእሚኒን ምን ብናረግ ይሻላል ምናምን እነዛ ሰዎች ፊትና ያነሱት ሰዎች ዑስማንን ወይ ልቀቅ ስልጣንን ወይ ውጣ እንትን በል ብቻ እሳቸው ደግሞ የአላህ አማና ነው የተሸከምኩት የአላህ አማና ነው የአላህን አማና ለማንም አሳልፌ አልሰጠም ኦኬ ተዋጉ ነው የአንድ ሙስሊም ደም በእኔ ምክንያት እንዲፈስ አላደርግም የፊትና መጀመሪያ በሙስሊሞች መካከል ደም በማፍሰስ እኔ አልሆንም በፍጹም ስለዚህ በእኔ ህይወት እኔም በመግደል የሚብቃቁ ከሆነ ይብቃቁ ቁጭ ብለው እኮ ነው የሚጠብቁት በፍጹም ሌሎች ሰዎች ወደዚህ እንዳይገቡ በማድረግ ማለት ነውና ገብተው ሲጠይቋቸው ምናል ان وجدتم في كتاب الله ان تضعوا رجلي في قيود فضعوهما እኔን ከስልጣን ያውርዶ
እኔን ወደ እስር ሊዳርግ የሚችል አይነት ጥፋት እኔ ላይ ካገኛቸው አድርጎ ግን ምንም ጥፋት የለም ያን ለማድረግ ስለዚህ ምን እንዳደርግ ነው የሚፈለገው አየህ فكتاب الله عنده هو الحجة البالغة وهو فصل الخطاب قرآن لاي لقرآن يالاتشو قرآن لاي يالن تئزاز لما تكبر عثمان بن عفان يالاتشو فكر مالتنا قرآن لاي منم يهن النجر أنين وينجلن يالي عدرقين يميش النجر كاقين ياتشو شكر الله أنين دفل لقاتشو كل النجر عدر قالوا قالوا بس ملك قالوا من لكن يلمنو أن قرآن كما قرأتم ألفو بهيوتاتشو تلك من مري عدرقو إذن إخوة الإسلام قرآن حرام نسينا حرام خمر حرام لا تدر هذا البكان دو بمكنات لمداني فنيالي مثلا بعد فانا لمداني عارك يمت التالي الله عارك يسمى مداني تاركا بكان عقله تمام بك حرام على أتطيق حرام بك حرام نكالته من الله حرام يارقون سويت حلال يعذرقوا يشنو ሌሎችንም ነገራቶች በቃ አላህ حرام ያለ ቢያንስ አቀል شيء حرام ነው ብለህ ተቀበለው ቢያንስ ሰው እኮ حرامነቱን ትቶ ለሚሰራው ስህተት حلال እንዲያደርጉለት ሰዎችን እኮ ቀስ ይያለ ያባብላል በዘመኑ እኮ እንደዚህ አያጋጥማችሁ አድርጎ ነገሩን ጨርሶ መጥቶ ያማከራል ምኑን ነው የሚያማከር ከሰራው በኋላ እንደዛ አይደለም መመሪያቸው ነበሩ ማን ቂብላቸው ቁድዋቸው እና ዒባዳንም በዚህ ስሜት ነው የሚያደርጉት ቁርአንን መመሪያዬ ነው መሪዬ ነው በሚል እና አንዳንድ የቁርአን አያዎችን በሚቀሩበት ሰዓት በጣም ብዙ ጊዜ እየደጋገሙትም ይቀራሉ ያ የሚቀሩት የቁርአን አያ ደግሞ በጣም አድርጎ ውስጣቸውን ይረብሻቸው ነበር ዑስማን ኢብኑ አፋን እና በተለይ አንድ የቁርአን አያ ሁሉ ጊዜም ሲቀሩት በጣም ይደጋግሙትና ያለቅሱ ነበር ይላል ምን የሚለው ነው واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا يا محمد لا تشعر الله واضرب لهم أيها الرسول للمغترين بالدنيا إيه بدنيا لتعللوا الدنيا بقى هيوتاچو አድርገው ተረጋግቶ ዱንያ ላይ ብቻ እንደው ተሸውዱ የሚኖር ሰዎች አሉ አይደለ ምሳሌውን ንገራቸው ዱንያ ማለት فمثلها في زوالها ስትጠፋ وسرعه انقضائها እንደው ፍጥነቷ ካንተ ስታመልጥ ወይ አንተ ታመልጣታለህ ወይ እሷ ስታመልጥ ምሳሌዋ مثل ما مطر وضرب مثلا كماء እንደው አንዘልናሁ من السماء የዱንያ ምሳሌዋ ልክ ከሰማይ እንዳወረድነው ውሃ ነው مثل ماء مطر አንዘልናሁ من السماء ያው ዝናቡ ደግሞ ምንድነው የሚያደርገው فنبت بهذا الماء نبات الارض واين ልክ የመሬት ቡቃያዎች እንደሚበቅሉ ዝናቡ ሲዘም ከመሬት ድርቀቷ ይጠፋና አብርቶች ቡቃያዎች ይበቅላሉ ይበስላሉ ከዛ فاصبح هذا النبات متكسرا متفتتا እየቆየ ሲመጣ ደግሞ فاصبح هشيما تذروه الرياح እየደረቀ ሲመጣ ይሰባበራል አየ ዱንያ ምሳሌዋ የሆነ ወቅት ላይ አረንጓዴ ሆና ታለመልምልሃለች በቃ በጣም ደስ ትላለች እንደዛ ሆና ግን አትቀርም እንዳማረብህ አትቀርም አንተ ወጣትነት ያምራል አይደል ትሸብታለህ እድሜ ከሰጠህ ነው እሱንም ሀብታም በጣም ድህነት ይመጣል አታይ በመልኩ እንደሚያ ሄዶ ዱንያም ብትፈልግም ባትፈልግም ደግሞ ትለቃታለህ ዱንያ እንደዚህ ናት በጣም ፈጣን ናት ምሳሌ እንደዚህ ከዛ ኢዘን ልክ እንደዛ ነው አለ አላህ متكسرا ከዛ ብትንትን እንደሚል تحمل الرياح اجزاءه الى كذا فاصبح هشيما تذروه الرياح نفاس يمጣ ብትን ያረጋል ይሄ ሰበርባሪው ምናምን እንደዛ ናት ዱንያ ይበታተናል بتنتن ያረጋዋል وكان الله على كل شيء مقتدرا شاينو الله بقولهم ነገር ላይ لا يعجزه شيء الله
ምንም የሚያቅተው ነገር የለም فيحيي ما شاء ويفني ما شاء የፈለገውን ህያው ያደርጋል የፈለገውን ደግሞ ያጠፋል ዱንያ ማለት እንዲህ ናት ይላል يا محمد واضرب لهم مثل الحياة الدنيا كماء أنزلناه من السماء ይሄንን ዑስማን ሲሰሙ አይችሉም ይደጋግሙት ነበር አሉ አየ እጃቸውም ላይ ሀብት አለ አይደል ያንን ያስቡታል ለካ ዱንያ ማለት እንዲህ ናት እና ዑስማን الرجل الثري العريض الثرى በጣም ብዙ ሀብት ያላቸው ሰው ናቸው ነገር ግን ዱንያ አታታልላቸውም ነበር እና ሰዎች ሁሉ እንትን የሚሉላትን ዱንያ ማለት ያው ብቻ ማሪች ነገር ናት ትንሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ አረንጓዴ ናት አሉ አረንጓዴና ጣፋጭ ናት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ግን ያው ይጣፋል وهكذا وجدنا جودة العظيم እሳቸው ምን ያህል ምርጥ እንደሆኑ በጣም ምርጥ ሰው ነበሩ በእስላም እይታ ላይ ዑስማን ኢብኑ አፋን ስለዚህ ይሄንን ስለሚያውቁ የያዙትን ገንዘብ في سبيل الله ላይ በማውጣት ነበር የሚጣደፉት የያዙትን ሁሉ الا ان ينفقه في سبيل الله فيتحول بهذه النفقه لا خلود حق وثواب باق عظيم አየ ገንዘብን በመስጠት የምትከስረው ነገር የለም ትክክለኛ ያንተ ሀብት ያስቀደምከው ነው ካልሆነስ እዚህ ያለችውንም አየን እኮ አላህ ምሳሌው ይሄ ነው مثل الحياة الدنيا كما وضرب لهم مثلا ብዙ ቦታ ላይ እኮ ስለ ዱንያ አላህ ምሳሌዎችን እያለ ይነግረናል አንስራ እኮ አይደለም እንስራ ግን ማንነታችንን እስከንረሳ አላህን እስከንረሳ እስላምን ትተን እስከንወጣ የራሳችንን የግል ህይወት እስከንረሳ ግን ሆነ የለበትም እኮ አይመስላችሁ ካልሆነ ያው ሁሉ ነገር አይገለጥም ይገባችኋል መቼም እና ለዚህ ነው ዑስማን ባለፈው ትምህርት ላይ እንዳየነው መጠጥ ውሃ ተቸግረው የመዲና ሰዎች ሙሉ ያችን ቢዕር ከይሁዳው ገዝተው ቢሸጡት ብዙ ትርፍ ያስገኛል في سبيل الله በነፃ ተጣሉ ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ጀይሽ ሰራዊት ለማንቀሳቀስ የውመ ተቡክ ገንዘብ አጡ ያን ሁሉ ሰራዊት ሙሉ ትጥቁን ስንቁን ችለው ላኩ ሙሉ እኮ ነው ማለት መንግስት ማለት እኮ ነው አንድ ግለሰብ እና በቃ ለሚያስፈልጉ ነገራቶች የነቢን ኢሻራ ብቻ ነበር የሚጠቅመው መስጠት ነው በቃ ድህነትን የማይፈራ ሰው አይነት አሰጣጥ ይሄ ደግሞ በሆኑ ጊዜያቶች ብቻ የሚቀር አልነበረም ይሄ የራሳቸው ቃል ኪዳን አድርገውት የማይخلፉት የሆነ በፍጹም የማይጥሱት የሆነ አህድ አድርገውታል በህይወታቸው ላይ ዑስማን ምን ከዛውስ ምን ያደርጉን هو ان يعتق كل جمعه عبدا ويحرر رقبه كل يوم الجمعه ባሪያ እየገዙ ነፃ ይለቃሉ በጣም ውድም ቢሆን يشتري العبد من سيدي باي ثمن ዋጋው ርካሽ ይሁን ዋጋውን ጨምሮ ከፍ ያድርገው ይገዛሉ كل الجمعه ከዛ ይለቁታል ነፃ አላህ ይስጠን እምንሰጥም ያርጋል ዝም ብላ አቅፈው ላንተ አይሆን ወይ ለቤተሰብ አይሆን ወይ ለመስጊድ አይሆን ወይ ለመድረሳ አይሆን ትራስ አድርገው በዛው ቀብር ውስጥ ገባል እንደሱ አይነቱን አላህ አይስጠን አንፈቅም ፈቃለክ ሰጥቶ አግኝተ መስጠት እንጂ እንካትንካ ጥሩ አይደለም ይላል ይሰጥና ታይዋለህ ዋው አንድ ምን እንደረሳ ሶስኝ ልታወጣ የሆነ 100 ሺህ ምናምን እንደ ገንዘብ እንደቀላል የሚመጣ ይመስላችኋል ይላል ሚዲያ ላይ ወጥቶ ሳይገረም በገንዘብ እኮ ሲይዙት እንጂ ሲለቋት እኮ ገንዘብን ለማግኘት መልቀቁ እንደማግኘቱ አይደለም የሚል አንድ ትልቅ ሰው ሲናገር አየ ያን አስተሳሰብ ደግሞ የኛም ሙስሊም ይዘውና እንደዛ ያስባል ስለዚህ ይዘው ትኖራለህ ማለት ነው ከዛም ይዘው ትነሳለህ መልካም እና ሁሌ እንዲያደርጉ ነበር ثم ያሃቡ ከዛ ነፃ ነው ይላል ባሪያውን ይገዛውና ነፃነቱን ይሰጠውና لوجه الله الكريم ለአላህ ብዬ ነፃ አርጋለሁ ሄድ ይላል ዑስማን እንዲያደርጋለሁ አንዳንድ ጊዜ ነጋዴዎች ሸቀጦችን እህል ምናምን ይገዙና ያከማቻሉ ዋጋ ከፍ እንዲልላቸው ማለት ነው እንደ ዘመኑ ነጋዴ ሲረክስ እኮ መጋዘን ውስጥ ቆልፍበት ይባላል
ወይ ትንሽ አንዳንዴ አስፈላጊም እየሆነ ሰው በጣም እስኪራብና ዋጋ ከገበያ እስኪጠፋ ቆልፈህ ታስቀምጣለህ። ሐራም ነው እኮ በእስላም አይቻልም። ደብቀህ ሰው እስኪራብ መጠበቅ ዋጋ ለመጨመር ብለህ። ዑስማን እንዲህ አይነት ሰዎችን አንዳንድ ሰዎች ያያሉ የኡሙን በእህትካር አልዛቅ አው የቢዑ ወይ ደግሞ አጠራቅሞ ቀስ ብለው ዋጋ ሲወደድ በውድ ዋጋ እንሸጣለን የሚል ነጋዴዎችን ሲያዩ ምን እንደሚያደርጉ ታውቃላችሁ? እሳቸው ግመሎቻቸውን ቃፊላቸውን ይልካሉ። ከዛ لتعود محملا بما يفسد عليهم احتكارهم الارزاق እነሱ እህሉ ምኑን አከማሽተው ቁጭ ብለው እየጠበቁ ዋጋ እስኪወደድ እነሱ ከዛ ሳያወጡ ግመሎቻቸውን ቶሎ ብሎ ቃፊላቸውን ይልኩና አስጭኖ ቶሎ ብሎ ያስመጡና መዲና ላይ ይለቁታል። የነዛን ነጋዴዎች ስግብግብ ባህሪ በዚህ ያጠፉታል። አሁን አገራችን ኢትዮጵያ ላይ ሌላም ቦታ እንዲያን ነጋዴ ታያለ። ህዝቡ እየተቸገረ ነው፣ ምስኪን ዳው ማህበረሰብ የሚበላው ያጣው ሀብታሙን ማህበረሰብ እየተቸገረ ነው። ስለዚህ ነጋዴው ሀብታሙ እያስወደደ ነው ብለህ ባመጣህበት ዋጋ አምጥተህ ለህዝብ ብለህ መስጠት አለ። ስብዕና ማለት ግን ይሄ ነው፣ አላህ ለሰጠው ሰው እነዛን ነጋዴዎች ማክሰም በምትችለው طبعا ሁሉን ላትችል ትችል ይሆናል እና እንዲህ ያደርጉ ነበር ዑስማን። وإذا جاءت አንድ ጊዜ ከየመን ከሻም የሳቸው የንግድ ቃፊላ ብዙ ኸይራት ይዞ እህሉንም ምኑንም ሸቀጥ ጭነው መጣ። የመዲና ሰዎች እዛ ያሉት በሙሉ ከበቧቸው ዑስማንንና دخل معهم ሽጥልን አሏቸው ዑስማንን። ዋው ከፍተኛ እንግዲህ አሁን እንዳልኩት እነዛ ሰዎች ይገዙና ያዛርገው ደግሞ ዋጋ ሲወደድ ለመሸጥ ነው። ዑስማን ከዛ ጫረታ ገቡ ከነሱ ጋር በራሳቸው ንብረት ማለት ነው። እና ምን አሏቸው? አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ይላሉ قحط الناس في زمانه በአቡበክር ሲዲቅ ጊዜ ድርቅ ገባ። ትንሽ ድርቅ ቢጤ መጣና ሰው ተቸገረ። ኸሊፋው አቡበክር ሲዲቅ አንድ ቀን ምን አሉ? فقال الخليفة لهم إن شاء الله بالله فقاد لا تمسون غدا حتى يأتيكم فرج الله እንደው ነገን ከአላህ የሆነ ፈረጅ ሳይመጣ ኢንሻአላህ አታድሩ ማሏቸው። አላህ ያመጣልናል ነገ ፈረጁን ካለንበት ችግር የሚያወጣን አሉ። እንደተባለው فلما كان صباح الغد በማግስቱ ጠዋት ላይ قدمت قافلة لعثمان የዑስማን ኢብኑ አፋን ሸቀጥ የጫኑ ግመሎች በብዛት መጡ ወደ መዲና። فغدا عليه التجار በፍጥነት ወጡ ነጋዴዎቹና فخرج إليهم وعليه ملاءة قد خالف بين طرفيها على عتيق ቀለል ያለች ይሄ ዝም ብሎ ተራ ሰዎች የሚለብሱት አይነት እንዲህ መከናነብ የሚከናነቡበት አይነት ዝም ብሎ ተራ ውዳቂ ልብስ ለብሰው ወጡ። ዋጋ ማለት ገንዘብ ያለው ሰው ምናምን ሳይሆን ኖርማል መደበኛ የሆነም ሰው የማይለብስ አይነት ተራ ልብስ አለ አይደል? ሲወጣ በቃ በፍጥነት ወጡ። ያችን ጣል አድርገው እላያቸው ላይ የልብስ አሁን እዚህ ጋር ልብሱን የጠቀሱበት ምክንያት እንዲህ እንኳን ዋጋ የተሰጠው አይነት ከበድ ያለ ልብስ ለብሶ አይደለም የሚወጡት ተራ ልብስ እና وسألوه أن يبيعهم قافلة هي متقون بقولوا شطل لنا أرواتشوا لعثمان فسألهم كم تربحونني سنت تاترفوني الله شو أرواتشوا أشي ترفونن النجاجر أرواتشوا يا هو أسرة في الجون أسرة ولا تارواتشوا أي موشاشة إلا مالت الكونو أسرة جستا همسان ولا تلنا مالتها الزايلة أسرهم بأسرة ولا 20% الناترف اللي مالت مالت 20% ترف أرواتشوا قال قد زادني او كذي ከናንተ ዋጋ ከፍ አድርጎ የሰጠኝ ሰው አለ አሏቸው። ከፍ ያለ ዋጋ አግኝቻለሁ ቃሉ። ከዛ ምን አሏቸው? ኦኬ በ15 50% ትርፍ እናድርግልህ ማለት ነው። 10ን 15 በሚፈጅ ነው። አረ ከዛም በላይ አግኝቻለሁ አለው። ከዛ በላይ አግኝቻለሁ ሲሏቸው እንዴ ቃሉ ምን እንደዚህ ዛደክ ማን ነው ይሄንን ጭማሪ የዑስማን ሊጨምርልህ የሚችለው? ونحن تجار المدينة مدينة لا لأنه نقادي وشنيانا كان يوجه نقادي إلا ما أنه هي ننترف جمرو لنيال بلا أمثله وأرواتهم. قال إنه الله نوال الله جمرو لنيال
زادني بكل درهم 10 በአንድ ድርሃም 10 ነው የጨመረልኛል በአንዷ 10 فهل لديكم انتم مزيد ኦኬ ጭማሪ ታደርጋላችሁ በአንድ 11 10 የበጀውን ስንት ማለት ነው 110 10 የገዛሁትንማ አላህ በመቶ ብሎኛል እናንተ ግን 10ን ወይ አንዷን በ10 ብሎኛል አላህ እናንተ በአንድ ብር የተገዛችሁን 11 ብር ትገዛላችሁ እንደማለት ነው ጨምራችሁ ከሰጣችሁኝ ኦኬ እንደራደር አሏቸው فانصرفت ما يهنوا ايه هي فانصرفت التجار عنه ነጋዴዎቹ በቃ ሄዱ ትተው ዑስማን ይሄንን ሲሉ እኮ ሊሸጡ አይደለም አልገባቸው وهو ينادي ከዛ በኋላ ምን አሉ ዑስማን ተጣሩ اللهم اني وهبتها فقراء المدينه بلا ثمن وبلا حساب ያለምንም ክፍያ ያለምንም ሂሳብ ያለምንም ዋጋ ለመዲና ድሆች በነፃ ሰጥቻለሁ ቃፊላ ሲባል ዝም ብሎ ነገር እንዳይመስላችሁ ባለፈው ያያችሁ 1000 ግመሎችን ፈረሶችን ከብቶችን ምናምን ሲሰጡ ከዛ ቢጨምሩ እኮ እንጂ ቢያንሳራሉ ያ ከዛ የመጡትን ቃፊላው ሙሉውን ያንተን ውዴታ ፈልጌ ለፉቀራء ለመዲና መሳኪኖች ሰጥቻለሁ አሉ ምስኪኖቹ ምን ያህል ይደሰታሉ እخوة الإيمان ራሱ እኮ በቅናሽ ዋጋ ብትሸጥላቸው ደስ ይላቸዋል فما بالك በነፃ ሰሙ ሲሆን በነፃ ወሰዱት ተካፈሉት ሲባል አየ ፍቅር ያመጣል ማለት ነው በቃ ተከበራለ ተወደዳል ይሄው እንደዚህ ታሪክ እየተነገረ ይቀጥላል ማለት ነው እና ይሄ ነው እንግዲህ ለቁርአን ያላቸው ወላ በዒባዳ ላይ ያላቸው ጥንካሬ شوف ዑስማን قائم الليل ናቸው ቢቆማሉ ሌሊቱን ይጾማሉ ቀኑን البذل السخي والعطاء ደግሞ ገንዘባቸውን ላይ በላይ ነው የሚሰሩት ሹፍ አንዳንዴ እኮ ሰዎች በጣም ቁርአን በመቅራት ዒባዳ በማድረግ ጎበዝ ይሆናሉ ወይ አንዳንዱ ደግሞ ሶላት በመስገድ ጎበዝ ነው አንዳንዱ ደግሞ በመጾም አላህ ያገራለታል ጾመኛ ሆኖ ግን ሚስቴክ አለ በገንዘብ አትምጣበት ኦኬ አቤት ዛሂድ ምናምን ሆኖ ደግሞ ገንዘቡን ብዙ ጊዜ ሰው ገንዘቡን ይወዳል አይደል ላ ዑስማንን ግን ተመልከት ሳይም በመጾም ሌሊትን በመቆም ገንዘብንም ዝም ብሎ በመስጠት ማለት ነው ሁሉ ነገር አላህ ያገራለት ሰው ማለት ነው ሱብሃንአላህ እንደዛ ያወጡ ግን አይደህዩ እንዴት ይደህያሉ እና እንዲህ አይነት ባህሪ ነበራቸው የሚገርመው በጣም ብዙ ገንዘቦች ይመጣላቸው ነበር ያገኛሉ ትርፍ አላህ ደግሞ ያመጣዋል ወደ እነሱና لكن هو الذي تتلفق عليه الاموال وينفقها باليمين وبالشمال ከፍተኛ ገንዘብ ቢመጣም በቀኝም መስጠት ነው የማይቋረጥ ሆነ አሰጣጥ አላህ ያድርገን አሜን ካለችን አሁን ያለችንን እንኳን ትንሽ እኮ መለማመድ እኮ ነው ከትንሽ لكن ይኸውልህ ስትሰጥ መስጠትን ስታስብ $100 ለመስጠት ብታስብ ምሳሌ ግማሽ ቀን መስራ አንዴ አንድ ቀን ስራ አትበል ያን ካልክ መቼም አትሰጥም ያ የደከምክበትን እኮ ነው 3 ቀን 4 ቀን 1 ወር የሰራኸውን ብር በአንድ ደቂቃ ሰጥ በቃ አከማቸው እኮ ትክክለኛው አገላለጥ እንዴ ነው እኔም እኮ አላደርገውም ኪታቡን ነው የምነግራችሁ ባጭሩ እንዴ ነው ሐቂቃውን ካየኔ ነው አንዳንድ ጊዜ መስጊድ ለመስራት ምናምን እስቲ አንዳንድ ሺህ እናውጣ 2000 እናውጣ እናጋጭ ሲባል የወር ገቢ እንዴ ይቀልዳሉ እንዴ ትላለ የቀልድከው አንተ ነህ ግን የወር ገቢ የአመትን ስለምን አትሰጥም አላህ ሙሉ እድሜህን የሰራህበትን ለምን አትሰጥም خلاص አላህ ለወፈቀው ሰው ትክክለኛ ሀብቱ ተቀመጠ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልተህ የጨረስከው ለብሰህ የጨረስከው ለአኺራ ያሳለፍከው ነው ያንተ ገንዘብ አሉ ያንተ ሀብት እና ዑስማን እንዲናቸው ስለዚህ ደግሞ የአላህ ነገር ይመጣል ይሰጣሉ እሳቸው ይመጣል ይሰጣሉ አቦ ለምን ትመጣለህ አይነት ነገር ይመስላል ሲሰጡ ግን አላህ ይሰጣል እኛንም ሰጥቶን እንስጥ እና ሰዎችን ደግሞ ሲያበሉ ዑስማን ሰብሰብ አድርገው ይሄ መሳኪኑን ሲያበሉት ልክ የባለ ስልጣን አይነት ትላልቅ ሰዎች የሚቀርብ አይነት ምግብ ነው ጥሩ ነገር ሰርቶ የሚያበሉት ላኪን
እሳቸው ግን ሲበሉ ደረቅ የሆነች ዳቦ ወይ ትንሽ ዘይት ያላት ነገር እንዲቃ እንጂ እንደ ሰዎቹ እንኳን አይመገቡትም ነበር ለሰዎች ግን ጥሩ ይሰጣሉ ለእሳቸው ግን ያን አይፈልጉም አየ ዙህድ ማለት ይሄ ነው አንተ ምንም አያሰኝም ወንድሞች ግን ባያሰኛቸውም የተራቡ ወንድሞች ጥሩ ነገር ሲበሉ ጥሩ ቦታ ወስደ ምናልባት አንተ ዳቦና ሻይ ወይ ሙዝ በልተ ሊሆን ይችላል ማለት ግን ያ ወንድምህና ብለ ጥሩ ምግብ ቤት ገብተ ብትጋብሰው ማለት እኮ እኔ ይሄን በላው እንዴ አብረም እንዴ እኔ ይሄን በል አትበል አንተ የምታደርገው ነው ትልቁ ነገር እኮ አይደል ማለት እሳቸው ሲበሉ የማይረባ ነገር ዝም ብሎ ደረቅ ዳቦ ምናምን ግን ሌሎችን ይሄ ምስኪኑ ምናምን ሰብስበው ጥርት ያለ ጽድት ያለ ጥሩ ምግብ አድርገው አሰርተው ያበሉ ነበር كان عثمان يطعم الناس طعام الإيمان ويأكل هو الخل والزيت كما يحدثنا عبد الله بن شداد فيقول عثمان بن الخطاب رأيت عثمان يخطب يوم الجمعة وعليه ثوب خطبة سيادرقوا عند كان عثمان أيها شو على يلبسوا اللبس سايو قيمته 4 درهم 4 درهم بياوتان ويا مستاذ ترى لبس مالت 4 دراهم أو 5 دراهم አጥተው ነው ዑስማን ስስታም ናቸው ዑስማን እንዴ ለሀገር የሚበቃ ሰራዊት ሙሉ ወጪ ከራሳቸው ያያረጉ እንዴ ስስታም ነው በቃ ህይወት እንዴ ነው በጣም ሲገባ በጣም ሲጣፈጥ የዛን የሳቸው ኹጥባ አድርገው የለበሱትን ልብስ 4 እና 5 ብር የምትሸጥ መሆኗን ስገምት ሳይ የዛን ግን ዑስማን ኢብኑ አፋን አሚር ነበሩ አሚር አልሙእሚኒን ኡመቱን የሚመሩት እሳቸው ነበር ይሄ እንግዲህ አየ ነብይ ይሄን ያያሉ ማለት ነው አላህ ሰውቋቸው ዑስማንን ባህሪ እንዲህ አይነቱም ሰው ደግሞ ልጃቸውን ይሰጣሉ መሐመድ ሰለላሁ ዐለይሂ ወሰለም እና ቅድም እንዳሉ የምግብ ፍላጎታቸውን በጾም ይሄ በጃሂልያ በማንነት በመናም ራስን ከፍ ማድረግ ደግሞ በእስላም ከፍታ የሻሩ ትልቅ ሰው ናቸው እና በየትኛውም ቦታ ላይ ስታያቸው ዑስማን በዒባዳውም በስነ ምግባሩም በነፍቃውም ከፍ ያለው ቦታ ላይ ታገኛቸዋለህ አንድ ጊዜ ኻዲማቸውን ተቆጡት እና ያው ትንሽ ጥፋት አጥፈው ተቆጡና ዑስማን ቆነጠጡት ጆሮውን ትንሽ ቆንጠጥ አድርገው አሳመሙ ثم سرعان ነገር ግን ወዲያው ሲያስቡ ህሊናቸውን በጠበጣቸው እንግዲህ يعني ችግር እኮ ላይ እንችላለን ዑስማን በጣም ተረበሹ ثم سرعان ما يقض ضمير العابد مضجعه فيد خادمه ويأمره نالوتنا يا امباريا አገልጋያቸው ቆንጥጠኛ አሉት እኛ እኮ የፈለገ ቢሆን ማለት ቢያንስ በቃ ሶሪ ይቅርታ አፉ በለኝ ነው አመንደረ ቆንጥጠኛ አሉት أرى ما ينام ويأبى الخادم ويولي مدبرا أرى ما أمير المؤمنين يقلدالو بلو زورو هيدا عثمان كان يهون مارو أسقددو أسملسو وانت قالو بقديتا جوراتشون ستو الشعال من المعمار يسأل عندما يلقو تاوك أشدد يا غلام بدن باتن كرنجيلو تال እንግዲህ እሳቸው ከቆነጠጡት በላይ እሳቸውን በደንብ አርጎ እንዲመረጅጋቸው ማለት እኮ ነው በደንብ አጠንክር እንጂ አንተ ልጅ ይሉታል فإن قصاص الدنيا أرحم من قصاص الآخرة እዚሁ ዱንያ ላይ ጥፋቴን قصاص ማለት የስራ ነገር የገደለ መገደል የቆረጠ መቆረጥ እንደው የጥፋቴን ክፍያዬን እዚህ ዱንያ ላይ ማግኘት አኺራ ከማግኘት በጣም ይሄ ገሩ ነው ማለት የተሻለው አርሐም ነው እንደው ማለት ለኔ ካዘንክልኝ አላህ ፊት ሂጄ እዛ በዚህ አንተም በመቆንጠጤ አላህ ፊት ቆሜ ከምትጠየቀው ጥያቄ ይሄ ይሻላል አለ يبدأ فإن قصاص الدنيا أرحم من قصاص الآخرة آخرة الله فيت قوموا كما التسعسب دنيا لي ما التسعسب منيا إذنتنا وعلو فزيان نامدون كسو قال لبهن تشقرهن قداتهن منامن بلكم كالزيو تفاتا أبشر عنده نفسية يازد دولن عنده بكافو بالين بس
አንዳንዱ አፉ በላይም ብለው ራሱ አጥፍቶ ብዙ እኮ ነው የሰው ነው እያለ የሰው አይነት ብዙ ነው። ግን እኛ መልካሙን ነገር እናድርግ። የሰዎችን መጥፎ ባህሪ የሰዎችን መጥፎ ባህሪ እኛ ጥሩ ነገሮችን እንስጥ። ከቻል መስጠት ካልቻልን ግን መጥፎ ነገር እነሱን ለመውሰድ ሙከራ እናድርግ። ካልሆነ እንተው እና እንደዚህ ያደረጉ። አንዳንዴ መስጂድ ውስጥ ሲገቡ መዲና አንድ ትልቅ ሰው ከበር ያለ ሰው የተከበረ ሰው ተኝቶ ታየዋለህ፣ ልብሱን ተንተርሶ። ከዛ ከእንቅልፉ ሲነሳ ይሄ መስጂዱ ምንጣፍ የለው ምን የለው፣ ይሄ ምንድነው የምንለው ነገር የጠጠሩ የምናምኑ ምልክት ሰውነቱ ላይ ይታይ ነበረ። ዑስማን ኢብኑ አፋን እንዲህ ነበሩ። መስጊድ ውስጥ እንኳን ገብተው ዝም ብለው ይተኛሉ። እንቅልፉም ይወስዳቸዋል። የሚተኙበት ነገር አያሳስባቸውም። ይሄ ያንተን ክብርህን ልዕልናህን የሚጥልብህ ነገር አይደለም። ለዚህ እኮ ነው እኛ ውጫዊ ማንነታችንን አሳምረን ትልቅ ሁነን መታየት ስለምንፈልግ ውስጣችን ግን ተሸርሽሮ ባዶ። ግን ውስጥ ትልቅ ከሆነ የውጭ መባህር ይሄ አለባበስ ምናምን ብዙ አያሳስብም። ሰዎችም አላረግም ያንፊህም ያከብሩሃል። ራስን ስላካበርክ ግን አይንሰራ ተከበረ። ብዙ ጊዜ ውጫዊ ማንነታችን ላይ ማጥራት ላይ እንለፋለን። ትልቁ ስራ ግን ውስጥህን ማጽዳት፣ ውስጥን ጠንካራ ማለት፣ ለአላህ የቀረበ ማድረግ። ይሄ በጣም የተወደደ ነው። ከሷሃቦቹም ከነቢ መሐመድም እንደምናየው ወነቢ ሰለላሁ ዐለይሂ ወሰለም እንዲህ ነበሩ። ስለ ዑስማን ከማውራታችን ስለ አቡበክር ስንማማር ያየነን ነው። ስለ ዑመር እንዲሁ ነው የምናየው። ሱብሃንአላህ አንዱን ሰሃቢ አንስታነሳና እንደው ሁሉ ኸይሩን ነገር ጨረሰት፣ ሌላኛውን ስታየው ደግሞ በሌላ መልኩ ይመጣል። እንዲህ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ ምርጥ ትውልድ የተባሉት። እና ለዛም እኮ ነው እስልምናው እኛ ዘንድ እንዲደርስ ያደረጉት። طيب ዑስማን እንደዛ ሜዳ ላይ መሬት ላይ ዝም ብሎ ሲተኝ አቢድ ዛሂድ ናቸው። አየህ ዑስማን ኢብኑ አፋን በወቅቱ ከማንም የተሻለ ገንዘብ አላቸው፣ ጸጋ ሀብት አላቸው። ላኪን ዑስማን ሀብት ደግሞ ፊል ጃሂልየቲ ወፊል ኢስላም በጃሂልያውም ከኢስላም በፊትም በእስልምናውም ላይ إن هذا لا يذكرنا برأي عبد الله ابن عمر في فلقد كان رضي الله عنه يقرأ الآية الكريمة أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه. يمن القرآن آية الله من إلال أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه. من مالتنا أمن هو مطيع تازاج جيتون الله تازاج يهون سو يقضي أوقات الليل ساجدا لربه وقائما له يلليتون ساعات لقيتاو يتدفع قطبلو يقوم بسجود بموقوم يمياسالف يهون سو تازاج هونو يخاف عذاب الآخرة يا آخران قطات يفرا ويأمل رحمة ربي خيرا يجيتاون ملكام نجر دغمو ويأمل رحمة ربه يجيتاون دغمو رحمة يكجل أي لليتون سيقوم اللهن يفرا يا الله رحمة يكجل قطات يفرا تازاج هونو لليتون بمسجدنا بمقوم يمياسجدو سو ነው መልካሙ ነው ጥያቄው። أمن هو قانت على إسرائيل قائما ويرجو رحمة ربي قل هل يستوي السنو ملكامو خير أم ذلك الكافر الذي يعبد الله في الشدة ويسند يا كادي كافر نو اللهن ሲቸግረው ያ ረቢ ይልና ሐጃው ሲወጣለት አላህን የሚረሳ ሰው በአላህ የሚክድ ሰው የቱ ነው የተሻለ? ويجعل مع الله إلها آخر شركاء كالله قال إله أمالكتوچن ጌቶችን የሚያደርግ ሰው የቱ ነው የሚበልጠው? قل يا أيها الرسول أنت ملكتኛው እስቲ በላቸው هل يستوي الذين يعلمون ما أوجب الله عليهم بسبب معرفتهم بالله أولئك الذين إذن ሁለቱ የተገናኙ አይደሉም። ነገር ግን አመን هو قانت እንዲህ አይነት ሰው ሌሊቱንም ቀኑን ሌሊቱም በመቆም በመስገድ በመደፋት የሚያሳልፍ የሆነ ሰው አኺራን እያስታወሰ
እንደው ችግርና መከራ ቀጣቱ የአላህ እንዳይመጣበት እየተጠነቀቀ እየፈራ ከእንደገና ደግሞ በጎኑ የአላህን ረህመት እየከጀለ የሚገዛ ሰው የሚለውን የቁርአን አያ ስቀራ አሉ ማን አብዱላህ ኢብኑ ዑመር አብዱላህ ኢብኑ ዑመር ትልቁ ሰሃቢ ነይ ብዙ የተናገሩላቸው ثم يقول هو عثمان بن عفان ይሄ ሰው ዑስማን ኢብኑ አፋን ነው ይላሉ አይገርም አንድን የቁርአን አያ አላህ በመልካምነት ያወሳውን ባሪያውን እንዲህ አይነት ባሮች እኮ ብሎ ነው አላህ የሚገልጸው ግን ሷሃቦቹ መካከል ይሄ ሰው ዑስማን ነው ብሎ ሲናገሩ አንድን ሰው ከዛ ሁሉ ነጥሎ ማውጣት አይከብድም ዑስማን ነው ይላሉ አብዱላህ ነው አመን هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه يميلو ከዛ ያኛውን አያነሱ እንዲህ አይነቱ ሰው ምን አይነት ሰው ነው ይሄ ሰው መልካም ሰው ነው ማለት ነው አላህ እንደዚህ አይነቱ ሰው እየሰገደ እየተደፋ አኺራን እያስታወሰ እየፈራ ቅጣትን እየፈራ የአላህን እዝነቱን ጀነቱን ረህመቱን እየከጀለ አላህን ታዞ የሚኖር ሰው ምንኛ ያማረ ነው ይሄ በላጭ ነው የሚለውን ስቀራ እሷ ዑስማን ኢብኑ አፋን ነው ይሉ ነበር ማን አብዱላህ ኢብኑ ዑመር እንዲህ አይነት ሰው ነበር እንዴ ዘመኑ ላይ እኮ አንተ ሰደቃ ከሰጠህ እኮ ካንተ የተሻለ ሰው የለም ሀብታም ነው ጥሩ ገንዘብ ነው መስጊድ ከሰራ ምን ካል በቃ ሁሉ ይገዛ ነው የሚመስል ሱይ በግድ ነው የምትነሳው አየ በገንዘብ የሚያገኙት ሌላ ነው አላህ ጋር ደግሞ ይሄ ተለذذ ለሊተነስተ አላህ ይወፍቀን አቡ والله እኛ ለቢዝነስ ለዱንያ ፈጅር እስኪደርስ እኮ ጠብር ግፍ ነው የምንለው ስንገባ እንኳን ቢያንስ እኮ መሃል ላይ ዊትሯን ብንሰግድ ዊትሩን ሳይሰግድ አንዴላ ዊትሩ ሳይሰግድ ፈጅር አካባቢ ይደርስብና ደክሞ ለሊቱን ሙሉ ተሰራና እዚያ ሀገር ያለው ነው ሌሎቹን ግራ እንዳይገባቸው ከዛስ ፈጅር ሊደርስ አካባቢ ጂው ወያለንክ ብድግ ስትል ዙሁር ደርሷል እንኳን ሌሊት ቂያም ቢያንስ እንኳን የሆነች ሌሊቱን ሰዓት ስንሰራ ቢዝነስ ኦኬ መስራት ኑሮብን ግዴታ ነው ከሰራን ቢያንስ ዊትራን እንስገድ 5 ደቂቃ በቃ ውዱ አድርገ ለዱንያ ከስብ እየከሰብክ አይደለ አላህ ያያል ያንን ቀልብህን ያያል በመሃል ቆም አድርገና ወይ ገብተህ በመሃል ልተኛ ከሆነ ወደ ቤት ውዱ አድርገ ሱብሃንአላህ ለመስገድ ስል ሰዓቱን መሄድ ይመስላል ያን ሁሉ ሰዓት ቆይተ ውጭ ላይ 5 ደቂቃ ለአላህ ለመስጠት እሺ አይለንም ነፍስያችን አይገርም ሁላችንም እኮ ያለንበት ፈተና ይሄ ግን ምንድነው ከአላህ ጋር ያለን ትስስር ምንኛ የሞተ የደከመ መሆኑ እኮ እንጂ ልክ ለተኛ ስል ሱብሃንአላህ ዊትር መስገድ መቼ ነብይ መሐመድ አውትር ያህል القرآن ብለው ዊትር መስገድ እንዳለበት ነግረውናል ጥሩ ነው ደረጃን ከፍ ያደርግልሃል ወይ አንድ ረካዓ እኮ ናት ካልቻልክ አንድ ረካዓ ከቻልክ 3 ኦኬ ሌላውን ቢቀር እንኳን እሷን ሰግደ ጌታዬዋ ለሊቱን ያሳለፍኩበት ችግር ካለ ጌታዬዋ ይቅር በለኝ ማረኝ መልካም አድርግልኝ የነገውን ቀን የተሻለ አድርግልኝ የተሻለ ህይወትም ስጠኝ አረብ በለ አላህ ግድምድም አርገው በተኛ ብዙ ነገር ይለወጥ ኢንሻአላህ ጀማ እናረጋለና ኢንሻአላህ ቀላል ነው ተራም እና ዑስማን እንዲህ ናቸው እንዲህ አይነት በጣም በኢባዳውም በሁሉም ነገር እኮ ማለት ነው አንድ ነገር ልንገራችሁና ከዛ እናቁም ዑስማን አዛኝ ናቸው ስንል እንደው አንዳንድ ነገራቸው በጣም ገራሚ ነው እና ይሄ እዝነት የሚባለው ነገር ባህሪያቸው ነው ሁሌም አንድ ጊዜ ለሊት ሲነሱ ዑስማን እንግዲህ ኸሊፋ ናቸው ኻዲሞች አላቸው እድሜያቸውም ከፍ ብሏል በሚነሱበት ሰዓት وهو خليفة المسلمين فيرفض أن يوقظ أحدا من خدمه كي يعد له وضوءه ከኻዲሞቻቸው አንዱን ቀስቀሰው
እስቲ የውዱኡሃ አዘጋጅልኝ ስጠኝ አይሉ ሽማግሌ ናቸው ዑስማን እድሜያቸው ከፍ ብሎ እንኳን በቃ ብዙ እንትን ላይሉ ይችላሉ እድሜ 80ዎች ውስጥ ሲገባ ሰውነትም ይደክማል ማለት የሆነ ጥንቃቄ ይፈልጋል ምን ይላል በዛ ሐል ላይ እንኳን ይያሉ እየቻሉ ኻዲሞችም ይያሉ አይቀሰቅሱም ነበር እንደምንም ብለው ራሳቸው ተነስተው ውዱአቸውን ያደርጉ ነበር በፍጹም አይቀሰቅሱም ነበር ኸደሞቻቸውን እንግዲህ ከሽምግልናቸው ጋር ደግሞ يرفض አይወዱ እንዲህ አይነት ሰው ነበር هو عثمان الخليفة الذي يرفض النجاة من سيوف قاتلة إذا كان ثمن هذا النجاة قطرات دم تصفر من مسلم بريء በቀጣይ እንዴት ነው ቀጣይ እነሱ ጋር የሚያወሩት ብቻ እዚህ ድረስ ዑስማን ኢብኑ አፋን ለሌሎችም ቸር ነበሩ ለራሳቸው ግን ብዙም አላህ ይወፍቀን አላህ እኛንም ቀልባችንን እንደው ገር ያድርግልን እንደው ከምንሰማቸው ታሪኮች አይ እኛ ይሄ እኮ ነው ለዚህ ነው የሰሃበቱ ረሱላህ የነብይ መሐመድ በእስላም ላይ ሰለፎቹም ከዛም በኋላ ታቢዒዎቹም ብዙ ጀግና ምርጥ ትውልዶች አልፈዋል ዝም ብለን እነሱን ብንከታተል አንደኛ የኛ አርአያ ናቸው ቁድዋ ናቸው አንተ እነዚህን ይያየ ራስን መለወጥ ያለብህን ለውጥ ቶ ከጎን ያለውን ሰው ኦኬ አሁን እኮ ትልቁ ችግር አንተ ጥሩ ለመሆን ስትፈልግ ከጎን ያለው ሰው እንዴ ምን ነው ይላል እኮ እንዴ ዛይድ መሆን ያማርሽ ነው እንዴ አብር ተከ ቶ እሱን እርሰው እሱን በመንገዱ ይሄድ ለኩም ዲኑኩም ወይዲን በራሱ ይሄድ አንተ ግን ራስህን ለውጥ والله ተለብቡን ታይዋለ ጥፍጥናውን አላህም ደግሞ ከማንና ያሳንሰ ስለዚህ እንደዚህ ምናያቸው ምንሰማቸው ነገር በተወሰነ መልኩ የራሳችንን ህይወት ምርጥ ሰዎች ምርጥ ኮመሪዎች ያሳለፈን ትውልዶች ነን ነብዩ መሐመድ ሙስሊም ማህበረሰብ እኮ ምርጥ መሪዎች አይነከ የሆኑ አርአያ መሆን የሚችሉ እስከ መጨረሻው ትላልቅ ሰዎችን ያሳለፈ እኮ ትልቅ ዲን ነው ግን አናውቅም ያንን ታሪክ ዝም ብለን በድራማና በልብ ወለድ የሆነ ተተርትቦ የሚመጣልን ነገር ይያየን ሌላውን እናደንቃለን በእነዚህ በሱሐባቱ ተው ከነቢ ጋር ተው ከሱሐቦቻቸው ጋር ቢወዳደሩ እኮ ማንም ጠጋ ማለት የማይችልባቸው ሆነ ምርጥ ትውልድ ነው ያለን ላኪን እኛ ማናቅም ሌሎችን ለማሳወቅ ቀርቶ ስለዚህ ወደዛ ስንመለስ አላህ የተሻለውን መንገድ ይመራናል የተሻለ ህይወትም አላህ ያደርግልናል አላህ ሰምቶ ከሚጠቀሙ ያድርገን አላህ እንደው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ከሚከተሉ ያድርገን አላህን ከምንወድ ሰዎች ያድርገን ነብዩ መሐመድን የምንወድ አላህ ያድርገን የነብዩ ሱሐቦችን የምንወድ አላህ ያድርገን ወደን የምንወደድ ያድርገን አላህ የነሱን መንገድም እንደው ተወሰነ ያ ረቢ እኛም ተከትለነው እነሱ ያገኙትን ተለብብ ለአላህ ያለም ፍቅር የዱንያን ርካሽነት ያወቁበትን ቀድር አላህ እኛንም ያሳውቃል ሐያታችን የተሻለ ይሁን አላህ ከዚህ የተሻለ በኢማን በአማን በጥሩ ሁኔታ ኑሯችን ተስተካክሎ የምንኖር አላህ ያድርገን አቡ አገራችንንም ሰላም ያድርግልን በየቦታው በግፍ በበደል የሚገደሉ ወንድሞቻችንን አላህ ደማቸውን ይበቀልላቸው አላህ እንደው ይሄ በዳዩን ገዳዩን አላህ የሚገባውን ቅጣት ያውርድበት ሐቂቃ የተበደሉ ሰዎች አላህ ደማቸው መሬት ላይ ዝም ብሎ የሚፈሳ ያድርገው እንደው ሀገራችንን አላህ ሰላም ያርግልን ሁሌ የምንሰማቸው ነገሮች ትንሽ ይረብሻሉ አይደለ አላህ ሰላም ያድርግልን አላህ ሀገራችንን አማን ኢማን ይስጥልን ያ ረቢ ይሄ ምን ሰማው መገዳደሉ ምን መባባሉ ምናምን እንደው እማንሰማበትን ጊዜ አላህ ፈጥኖ ያምጣልን በህዝብ መሃል ፍቅርን ሰላምን ውዴታን አላህ ይስጥልን አንዳንዴም ድህነት ክፉ ነው ድህነትም ችግር ያመጣል ከኢማን ውጭ ሲሆን ደግሞ ያፋጃል አላህ ድህነቱንም ያንሳልን ሀገራችን ላይ ያለን ድህነት አላህ ያንሳልን እንደው ሰው የሚበላውን አላህ ያሳጣው የሚጠጣውን አላህ ያሳጣው የሚኖርበትን ቤቱን ሁሉንም ነገር አላህ ያሳጣው ያ ረቢ ሌላው ዓለም ላይ ያለን ምቾት ሀገራችንም ላይ አላህ ያስገባልን አሜን آمين اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا ربنا لا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا إسرا كما حملت على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين
ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. سبحانك اللهم بحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. بارك.